አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። ያው እንደዚህ እነዚህ አይነት ጥያቄዎችን ልመልስ ነው የመጣሁት ማለት ነው። ብዙዎቻችሁ ምን እናምጣ እስኪ አምጡ የምትይንን ነገር ኢትዮጵያ ስሄድ እንግዲህ ገዝቼው በነበር ይዤው ሂጄ በነበር ብለሽ የቆጨሽን ነገር ንገሪኝ እያላችሁም እየጻፋችሁልኝ ነው። እንዲሁም ካርጎ አታድርጉ ብዬ በመከርኩት ቪዲዮ ላይም ለራሳችን የሚሆን ሽቶና ጣን ምናምን ብላለች። ዙሮ እህቴ አንድ በርሚልም ሆነ ሁለት ሶስትም ሆነ ካርጎ ማድረግሽ አይቀርም። በሻንጣ በአየር የሚመጣ ነገር አይደለም። በባህርም ላክሽው በአየርም ላክሽው ዙሮ ካርጎ ማድረግሽ አልቀረም እና እኔ ከመመክራችሁና ማምጣት ግድ ነው ይጠቅማችኋል ብዬ ከማስባቸው ነገሮች የመጀመሪያው ሶላር ነው። ሶላር በጣም ኢትዮጵያ ውስጥ በጣም ይጠቅማችኋል። ለምን በፀሐይ ብርሃን ነው የሚሰራው ማለት ነው። መብራት አያስፈልገውም እና መብራት በሚጠፋበት ሰዓት የሆኑ ችግሮች በሚፈጠሩበት ሰዓት ስልካችሁን ቻርጅ ለማድረግም ሆነ መብራት 3 4 5 አምፖል ከዛም በላይ ያሏቸው ሶላሮች አሉና ከኢትዮጵያው ከሚሸጠው ከውጭ ሀገር የሚመጡት በጣም ተመራጭ ናቸው። እኔ እዚህ ከገዝቻቸው አሁን ላይ በተለይ አሁን ሰዓት ላይ በቃ የምትገዙት ሶላር ኢትዮጵያ ውስጥ እየተበላሸ ነው፣ ቶሎ ነው የሚቃጠለው። ስለዚህ ከውጭ ግን ብዙ አመት እየተጠቀሙባቸው ያሉ ሶላሮች አሉ ያልተበላሹባቸው እና እኔ የምመርጠው ካመጣችሁ አይቀር ከገዛችሁ አይቀር ሶላር ይዛችሁ ብትመጡ በጣም ተጠቃሚ ትሆናላችሁ ብዬ አስባለሁኝ። እና እጣን ምናምን እንደዚህ ሽቶዎች ምናምን በሻንጣ የሚመጡ ነገሮች ናቸው። ይሄ ነገርም ራሱ ልክ እንደ ምጣድ ነገር ነው። እሱ ውጭ ላይ ተሰጥቶ ውስጥ ላይ ቻርጅ የምታደርጉበት ላይት የምታበሩበትም ሊሆን ይችላል። ይሄ ትጠቀሙበታላችሁ። ብታመጡት በሻንጣም የሚመጣ ነገር ነው። ግዴታ ካርጎ ማድረግ አይጠበቅባችሁም። ሌላው ነገር ደግሞ ፓወር ባንክ ስታመጡ 50 ሺህ ቢሆን የተመረጠ ነው። ግን ከዛ በታችም እናምጣ ካላችሁ 30 ሺህ ፓወር ባንክ 20 ሺህ 40 ሺህ ማምጣት ትችላላችሁ። በጣም ጠቃሚ ከሚባሉ ነገሮች ፓወር ባንክ እንዲሁም ቻርጆች መስኪያዎች አሉ አይደለ፣ ቦክስ የምንላቸው ኬብል እነሱን ብታመጡ በጣም ተጠቃሚ ትሆናላችሁ። እዚህ ሀገር ቢቃጠልባችሁ ብትገዙ ራሱ ይሄ እናንተ ወይ ተበጥሶባችሁ ሊሆን ይችላል ወይም ተቃጥሎባችሁ ሊሆን ይችላል። የዚህ ሀገሩ ስትገዙት ቶሎ የመቃጠል ባህሪ ያለውና በቻርጀር በጣም ብዙ ሰው ይቸገራል ኢትዮጵያ ውስጥ እና ከቻላችሁ ፓወር ባንክ እንደነገርኳችሁ በሻንጣ የሚመጡ ነገሮች ናቸው እነዚህ። ግዴታ ካርጎ ማድረግ አይጠበቅባችሁም። ይሄንን ብትገዙ ባይ ነኝ። እና ኢትዮጵያ ከመጣሁ በኋላ ለምን አላመጣሁትም ብዬ የቆጨ ነገር ቢኖር እነዚህ ሁለቱ ነገራቶች ናቸው። ሌላውን እኔ በነገራችን ላይ ከዚህ በፊት ብዙ ቪዲዮ ሰርችላችሁ ነበረ። ያው ቀኑ ረዘመና ወደኋላ ተመልሳችሁ ለማየት ስለቸገራችሁ ነው እንደገና የምትጠይቁኝና እነዚህ ነገራቶች በጣም ይጠቅማችኋል። በጣም ከምንም በላይ ሌላ ነገር ግን በቃ በጥስጣሽ እየሰበሰባችሁ ኮተት እየሰበሰባችሁ ካርጎ እናደርጋለን እያላችሁ ገንዘባችሁን አትበሉ ብያችኋለሁ። እንግዲህ ለቤተሰብም ሆነ ለዘመድ አዝማድ፣ ለእህቴ ልጅ፣ ለወንድሜ ልጅ፣ ለአክስቴ ልጅ ምናምን እያላችሁ እየሸከፋችሁ ገንዘባችሁን አትጨርሱ። ይልቁንስ እንደዛ እያደረጋችሁ ግብስባስ እየሰበሰባችሁ ገንዘባችሁን ከምትጨርሱ ገንዘባችሁንም ከምታስቀምጡት ልካችሁ ባንክ ላይ ከምታስቀምጡት የምመክራችሁ ነገር ወርቅ ግዙ። በቃ ወርቅ ብትገዙት እያደር እየጨመረ ነው የሚሄደው እና ወርቅ ብንገዛስ እንዴት ነው ያከስራል ወይ የምትሉ፣ በፍጹም ወርቅ ገዝታችሁ አያከስራችሁም። እስካሁን ድረስ ወርቅ እየቀጠለ እንጂ ወደታች እየቀነሰ ሂዶ አያውቅም። እና በተለይ ዓለምን እያነጋገረ ያለው ጉዳይ አሁን ሰዓት ላይ በገንዘብ ጭማሪ የወርቅ ዋጋ ነው በጣም እየጨመረ የሄደው ማለት ነው። እኔ አሁን በቅርብ ጊዜ ራሱ ኢትዮጵያ ውስጥ 13,000 ነበረ 1 ግራም ወርቅ ማለት ነው። 21 ካራንት 13,000 ነበር። ምን ጊዜ 17,000 18,000 እንደገባ ማለት ነው።
እና ቀስ እያለ 20 ሺህ ከዛ በላይ 20 ምናምን ሺህ እያለ ነው እንጂ የሚቀጥለው ወደ ታች የሚወርድበት ምንም ተአምር የለም እስካሁን ድረስ። ምክንያቱም የወርቅ ዋጋ ወደ ታች ዝቅና ከፍ ብሎ አያውቅም። ምን ጊዜም እየጨመረ ነው የሚሄደው። በተለይ ኢትዮጵያ ውስጥ ምንዛሬ እየጨመረ በሄደ ቁጥር የወርቅ ዋጋ ኢትዮጵያ ውስጥ በጣም እየናረ ነው የሚሄደው እና ብትገዙት ትጠቀማላችሁ፣ ታተርፉበታላችሁ እና ገንዘባችሁን ይዞ ይቀመጣል። ምንም የምትከስሩት ነገር የለም። ሌላ እቃ ከምትሸክፉ ወላሂ ነው የምላችሁ የምትጠቀሙት በወርቅ ነው። እኔ ልንገራችሁ እና ብዙ ሰዎች እንዲያውም እዚህ ለብሰውት ብዙ አመት ኑረው እጃቸው ላይ በቃ አልቆ ማለት ነው። ወርቅ የሚገርማችሁ ነገር እንደ ብዙ አመት ስትለብሱትና አብሯችሁ ሲኖር ስራ ስትሰሩበት ኑራችሁ ወርቅ ይሳሳል ብዬ እኔ አላስብም ነበርና በጣም ይጎዳል። እንደዛ ተጎድቶ ራሱ ማለት ነው የተወሰነች ግራም ይቀንሳል። ከዛ ትሸጡታላችሁ፣ በጣም አትራፊ ትሆናላችሁ። ብዙ አመት ተጠቅማችሁበት ማለት ነው። አስቡትና ለሆነ ችግር ይሆናችኋል ብትታመሙ። ከዚህ በፊት ነግሬያችኋለሁ። እኔ በጣም በታመምኩ ሰዓት ወርቅ ሽጬ ታክሜ አውቃለሁኝ እና በጣም ነው የሚጠቅማችሁ። የሆነ ችግር ድንገታዊ ችግር ቢያጋጥማችሁ ወርቃችሁን ሽጣችሁ የፈለጋችሁትን ሀጃችሁን ታደርጋላችሁና የምትጠቀሙበት ነገር ቢኖር ወርቅ ነው። ግዙ። ዱባይ ያላችሁም ሳውዲ ያላችሁም የትም ሆኑ ግን ስትገዙ 21 ካራንት ብትገዙ አሪፍ ነው። ተመራጩ እሱ ነው። 22 ካራንትም ያው እንደዛው የተወሰነ ልዩነት ነው ያለው ዋጋው ጋር። ግን 18 ካራት ወርቅ እንዳትገዙ፣ እሱ አያተርፋችሁ። ምናልባት ዋጋችሁን ልታገኙ ትችላላችሁ፣ ለዛውም አላቅም። ግን 21 ካራት ወርቅ መርጣችሁ ግዙ። 21ም ሆነ 22 ከሁሉም በላይ ግን 21 ካራት ብትገዙ አሪፍ ነው እና እየቆየ ሲሄድ ራሱ እንትን አያደርግባችሁም። እንትኑ ግራሙ እየቀነሰ ቢቀንስም ያን ያክል የ21 ካራት ወርቅ በጣም እንደዚህ አይወርድባችሁም። ሌላው ነገር ደግሞ ወርቅ ገዝታችሁ ስታስቀምጡ ከብር ጋር ወይም ከነሐስ ጋር የሆነ አርቲፊሻል ከሆኑ ነገሮች ጋር አንድ ላይ አታስቀምጡት። ወርቅን ለብቻው ነጥላችሁ ቋጥራችሁም ሆነ በሆነ እቃ ነገር ለብቻው ብታስቀምጡት ተመራጭ ነው። ብዙ ጊዜ አረብ ሀገር ገዝተን ስለምናስቀምጠው ግን የሆኑ ሌሎች ብሮች ጋር ምናምን አደበላልቀን በተለይ ብር ጋር ይስበዋል ይባላል። እኔ እንደዛ ሲሉኝ አላምንም ነበር። ብዙ ጊዜ ወርቁን ከብሩ ጋር አንድ ላይ ነበር የማስቀምጠው። ከዛ ሂጄ ሳስመዝነው ወርዷል ማለት ነው። እና ይሄ እኮ ከወርቁን ከብር ጋር አንድ ላይ መቀመጥ የለበትም ምናምን አሉኝ ወርቅ ቤቶች ማለት ነው ውዶችዬ። እና ለብቻ አስቀምጡት፣ ወርቅ በጣም ጠቃሚ ነው እላችኋለሁኝ። እንግዲህ ሌላም ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። ኢንሻአላህ የሚጠቅማችሁን ነገር የማካፍላችሁ ይሆናል። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ኢንሻአላህ በቀጣይ ቪዲዮ ተመልሼ እመጣለሁ። አላህ ሰላማችሁን ብዝት ያድርገው፣ ሀገራችንን ሰላም ያደርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።